$5000 ለማምነን እንኳን ወስደን ዲፖዚት ብናደርግ የት ነው የመጣ ማምኖትን ያለው ተብለን ብዙ ነው የምንጠየቀው። ሚሊዮን እኮ ነው ሚሊዮን ገንዘብ አድርጌ ማስክ ለብሶ አስፈራርቶ የሰዎችን ገንዘብ ወደዚያ ትራንስፈር ሲያደርግ ይሄ ሰውዬ ከምን ተነስቶ ነው ያህል ሚሊዮን ሊያገኝ የቻለው ተብሎ ለምንድን ነው ሰውየው የማይጠየቀው? በሀገራችን የመጣው ቁጣ እኮ ማዕከላዊ ነው፣ መንግስታዊ ነው እኮ አይደለም እንዴ? መንግስታዊ በመንግስት የሚሰራ ስራ እኮ ነው ያለው። ይሄ ውሸት የማይባል እውነት ነው። እግዚአብሔር መልካሙን ያርግልን። ከአሁን በኋላ ይብቃ ይበለን። እርስ በርስ ከመገዳደል እግዚአብሔር ያውጣል። ሰዎች ከመንገዱ በጥላቻ ምክንያት ያደረሱትን በጥላቻ ከመከተል ይልቅ በፍቅርና በመግባባት በአንድነት መልካም በመስራት መምራት እና በጣም ትልቅ ነገር ነው። ሶስና አሸናፊ ይባላል። ይህ በኦምኒ ቻናል ላይ የሚቀርብላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። ዛሬ ያልነውን እንድትከታተሉ ደግሞ በአክብሮት እንጋብዛችኋለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። የወገኖቻቸው እልቂት፣ የቤተ ክርስቲያናቸው ጥቃት የቆረቆራቸው ኢትዮጵያዊ ካናዳውያን ገንዘባቸውን መለገስ ብቻ ሳይሆን ተቃውሟቸውን በአደባባይም አሰምተዋል። በዚህ መሰረት በመንበረ ብርሃን ቅድስተ ማርያም አብርሃም አዳራሽ የአርሲ ግድያና የቤተ ክርስቲያን ቃጠሎ በተመለከተ በቅርቡ የእርዳታ ማሰባሰቢያ ተደርጎ ነበር። መድረኩን የመራው ደግሞ ዶክተር ዮሐንስ ታደሰ ነው። አቡነ ድሜጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበሩ ቆሞስ አባ ኪሮስ ወልደ ትንሣኤ የመንበረ ብርሃን ቅድስት ማርያም ካቴድራል የሰበካ ጉባኤ አባል፣ የተከበሩ መጋቢ አዲስ አብርሃም የምስራቅ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ የተከበራቸው አባቶች ካህናት ወንድሞች፣ ዲያቆናት፣ መዘምራንና መዘምራት እንዲሁም በአርሲ በማንነታቸውና በእምነታቸው ጥቃትና ጉዳት ለደረሰባቸው ወገኖቻችን መርጃ በተዘጋጀው የእርዳታና ድጋፍ ማሰባሰቢያ ምሽት ላይ ለመታደም በዚህ የተገኛችሁ እናቶችና አባቶች፣ እህቶችና ወንድሞች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በበጎ ተነሳሽነት በተዘጋጀው በዚህ በጎ ተግባር ላይ ለመገኘት እንኳን ደህና መጣችሁ። የእምነት ነጻነት በተነፈገበት መግባት መውጣት ችግር በሆነበት ሀገር እየሆነ ያለው እጅግ አሳሳቢ እንደሆነ በዕለቱ ተገልጿል። በተደጋጋሚ በክርስቲያኖች ላይ ለሚፈጸመው ግድያና የቤተ ክርስቲያን ቃጠሎ ምንም አይነት ፍትህ አለመሰጠቱ ነገም ተመሳሳይ ጥቃት በሌሎችም አካባቢዎች እንደሚፈጸም አመላካች እንደሆነ የሚናገሩ ኢትዮጵያውያን ቁጥር ብዙ ነው። በዕለቱ ለተጎጂዎቹ እርዳታ ለማሰባሰብ የእራት ዝግጅት የተደረገ ሲሆን ልዩ ልዩ ዝማሬዎችና በመጋቢ ሐዲስ ቀሲስ አብርሃም ትምህርት ቀርቧል። ወምስለ ዘይበኪ ብክዩ የሚል ኃይለ ቃል እናገኛለን። ስለዚህ ኢየሱስ ነው። ወምስለ ዘይበኪ ብክዩ ከሚያለቅስ ከሚያዝን ጋራ አብራችሁ ዘኑ ይላል። ከደስተኛ ጋራ አብራችሁ ተደሰቱ፣ ከሚያዝነው ጋራ ደግሞ አብራችሁ ዘኑ የሚላል። እኔ የመረጥኩት ከሚያዝነው ጋር አብራችሁ ዘኑ የሚለው ነው። አሁን ዛሬ የተሰባሰብነው የሚያዝኑቱ ጋር እያዘን ነው። የውስጣችን አሁን የሰማነው ሪፖርት፣ ቅድም የሰማነው መዝሙር፣ በየሚዲያው የሚባለው ነገር ልባችንን አልምቶታል። የት እንሂድ? በቃ ከኛ የኛ አቅም እንዲህ መጮህ ነው። ጩኸት አንድ ቀን መልስ ያገኛል። አንድ ቀን
ግፈኞች አሁን የሉም፣ ትናንትና ነበሩ፣ ዛሬ ልጆቻቸው ተተክተዋል፣ እነዚህም ያልፋሉ። የማያልፍ ማን ብቻ ነው? እግዚአብሔር ብቻ ነው። ግን ከልብ ካለቀሱ ወንባ አይገድም እንደሚባለው ሁላችን አሁን በዚህ ዝግጅት ላይ እኔ የጠበቅኩት እናንተ ትላልቅ ሰዎች ይሄን አክል ስትገኙ ሌላው በሙሉ ይገኛል ብዬ ነበር ያሰብኩት። ለምን ከልቡ አዝኗል ወይ ነው። አሁን ሰው ከልቡ አዝኗል ወይ? እነዚህ ያሉት እንደዚህ ኮሚቴ ያዘጋጁት፣ ገንዘባቸውን ያወጡት፣ ጊዜያቸውን የወሰዱት፣ እናንተም አብራችሁ ያላችሁት ይሄን ያክል ስትሆኑ ሌላው ከሚያዝኑት ጋር አዝኗል ወይ? እያዘነ ነው ወይ? ወሬ ሲያወራ እንሰማዋለን። በተግባር ግን የት አለ? በተግባር የት አለ ሰው? ምን ሆኖ ነው? ምን እስኪሆን ነው የሚጠብቀው? ነገ እኮ መግቢያችን ቤታችን ያለችን አንዲት ሀገር ኢትዮጵያ እኮ ናት። ቤተ ክርስቲያናችን ከእግዚአብሔር ጋር የምንገናኝባት አንዲት ያለችን ቤተ ክርስቲያን ኦርቶዶክስ እኮ ናት። ሌላ ምን አለ? ምን ሀገር አለ? ለዚህ ሀገር አገሬ ነው ካለ ሰው ከቆጨው ከተነሳ ውስጡ ፍላጎቱ ካለ እንዲህ አይነቱ ነገር ከሊቅ እስከ ደቂቅ ተገኝቶ ይሄ አዳራሽ ጤም ብሎ መሙላት ነበረበት። በኔ እይታ አይመስላችሁም? ክርስቲያኖች ነበረ። ግን ያዘኑት ጥቂቶች ናቸው። የሚያወሩ ብቻ ሳያዝኑ የሚያወሩ ብቻ ብዙዎች ሆነው መሰለኝ። እና እንግዲህ መጽሐፉ የሚለው ሀዘንተኞች ጋር አብራችሁ ዘኑ ነው። እናንተ እዚህ የተገኛችሁ የህሊና ሰዎች ናችሁ ማለት ነው። የህሊና ሰዎች እውነተኛ ወገን የምትወዱ ሁናችሁ ነው ያዘጋጃችሁት። ወጥታችሁ ወርዳችሁ ደክማችሁ ለራሳችሁ አይደለም፣ ለራስ ለግል ጥቅም አይደለም፣ ለወገን ጥቅም፣ ለሀገር ጥቅም። ያ የተራቆተው ወገናችን፣ ያ በየመንገዱ የወደቀው በዛሬ በሰለጠነ ዘመን፣ በዛሬው ዘመን የሚያሳዝን እኮ ነው። ሰው ስቃዩ እንዳይበዛ ብዙ መሳሪያዎች ተበጅተዋል በዘመናችን። ታውቃላችሁ፣ ከገደሉ ወዲያውም ያጠፋል። ስቃዩ እንዲበዛ አንጋለው የሚያርጉበት፣ ስቃዩ እንዲበዛ። ይሄ የማይሰማው ፍጡር ምን አይነት ፍጡር ነው? አቤቱ የሆነብንን አስብ ስትሉት የነበረው መዝሙር በእውነቱ ይሄ በጣም የሚያሳስብ ነው። ስለዚህ ይሄ በልቦናችን ሁልጊዜ ካልጸለይንበት፣ እንግዲህ ቅድም ብዙ አባታችን ሲሆን ነበር ለ40 ቀን ምህላ ተይዟል በየደብሩ ማለት። እዚህ ደግሞ ማዕከሏ ያለችው ቅድስት ማርያም ቤተክርስቲያን ማዕከል ስለሆነች ብዙ አባታችንም መንበረ ስብከታቸው መንበረ ጵጵስናው ስለሆነ እንዳንድ አገልጋይ ሁልጊዜ ተገኝተው ምህላውን ያደርሳል። ግን ማለት አላችሁነት ህዝቡ አለ አዝኗል። ማዘን ማለት እኮ አምሮ ማልቀስ ነው። ካጠገብ መገኘት እኮ ነው። ልቅሶ መድረስ እኮ ነው። ልቅሶ ደርሰናል። የዛሬዋን እንኳ በስንት መከራ የተገኛችሁ እናንተ ናቸው። ሌላው የት አለ? አይቴሃለው የት አሉ ሌሎቹ? እና በእውነቱ ለቅሶ ማልቀስ ካለ የነነዌ ሰዎች ድነዋል አይደል? በለቅሷቸው ሰብአ ነነዌ ድኑ ሞቶሙ። የነነዌ ሰዎች የዳኑት በማልቀሳቸው ነው። ለ3 ቀን ጠንክረው በማልቀሳቸው አገራቸውን አድነዋል፣ ራሳቸውን ከጥፋት ድነዋል። ሌሎችም ሀገሮች በሌላም ሀገር ያሉ ታሪኮች እንዲህ አይነት ተደጋጋሚ ታሪኮች አሉ። ሰው የሚድነው በሚያደርገው ጸሎት፣ በሚያደርገው የእምነት ስራ ነው። ከእግዚአብሔር የታዘዘብን ቢሆንስ በሀገራችን የመጣው ቁጣ እኮ ማዕከላዊ ነው፣ መንግስታዊ ነው እኮ አይደለም እንዴ? መንግስታዊ በመንግስት የሚሰራ ስራ እኮ ነው ያለው። ይሄ ውሸት የማይባል እውነት ነው። ዓለም የሚያውቀው ጉዳይ ነው። ማንም ሊደብቀው አይችልም። ይሄ በማዕከል ቀስ ብሎ ገብቶ እንደ አንጥያኮስ ማለት እኮ አንጥያኮስ የሚባል አንድ ወቅት ላይ ወደ እስራኤል ሲገባ መስዋዕተ በግ እሰዋለሁ፣ ስርዓታችሁን አከብራለሁ፣ ቤተ መቅደሳችሁን እጠብቃለሁ ብሎ እስራኤልን አታሎ ገባ ይላል አንጥያኮስ የሚባል። ከዛ ገባና ከዛ በኋላ
ሊቀ ካህናቱ በወቅቱ የነበረው ዘካርያስ ይባላል። ከገባ በኋላ መስዋዕተ እሪያ ሰዋ፣ ሕዝብህን ለጣዖት እንዲያመልክ እንዲገዛ አድርግ አለው። እኔማ እግዚአብሔርን ባመለኩበት አንደበቴ ጣዖት አላመልክበትም። እግዚአብሔር ለበጎ አብነት አድርጎ በሕዝቡ ላይ ሊሾመኝ እኔ ለመጥፎ ነገር አብነት አልሆንም አለው ይላል። ከዛ በኋላ በእሳት አቃጠለው ይላል። ዋዋዩ በእሳት መቅደሰከ ወአርኮሱ ማኅደረስም ከውስተ ምድር ይላል መዝሙረኛው ቅዱስ ዳዊት። መቅደስ የተባለ የአማኙን ሰውነት በእሳት አቃጠሉ። ዛሬ ቤተ መቅደስን በእሳት አቃጠለው። ቅድም ስንለው የነበረው በመዝሙሩ የተገለጸው የዛ ጊዜ የነበረው ታሪክ ነው የተደገመው ዛሬም ወደ ሀገራችን የገባው መሪ መጀመሪያ ሕዝቡን አስጨብጭቦ የገባ ነው። የፈለጋችሁትን መብታችሁ ነው ብሎ የገባ ነው። ዛሬ ግን አንድም ቀን እንኳ ክፋታችንን አይጉዳለን። ይሄ እንግዲህ በቀላል ዝም ብሎ የመጣ አይደለም። በእኛ ለእኛ የመጣ ችግር ነው። በእኛ ምክንያት ለእኛ የመጣ ችግር ነው። ሁላችንም ዳር እስከ ዳር እየሰማን እንድናዝን የተደረገው በሚዲያ። ስለዚህ ማድረግ ያለብን መፍትሄው ምንድን ነው ነው ቋንቋው። መፍትሄው አንዱ ይሄ ነው። ይሄ አንዱ መፍትሄ ነው። መሰባሰባችን ራሱን የቻለ መፍትሄ ነው። መሰባሰባችን ኃይልነት አለው። አንድነታችን የሚያመጣው ለውጥ አለው። በአንድነት ሆኖ መጸለይ ብላውን እንተወው ግድ የለም። መጎሸማመቱን እንተወው ግድ የለም። ትልቁ ነገር ግን ምንድነው? መፍትሄው ነው። መፍትሄው ማልቀስ ነው። ለሀገራችን ማልቀስ። ወአርኮሱ ማኅደረስም ከውስተ ምድር፣ በምድር ያለውን ማደሪያህን ቤተ መቅደስን አረከሱት እኮ ነው። ቤተ መቅደስ የተባለ ያ የሚያምረው ቤተ መቅደሳችን ስመ እግዚአብሔር መስዋዕት አባቶቻችን ያቀረቡበት ታቦተ ሕጉ የነበረበት ቤተ ክርስቲያን እኮ ተቃጠለ። ታቦተ ሕጉ የነበረበት እግዚአብሔር የተመለከበት። ስለዚህ ይሄ ሲሆን እኛ ዝም ብለን አይጉድ ብለን ከንፈር መጠን እንደ ቀላል አይደለም ማየት የነበረብን እና የሆነ ሆኖ የመጣችሁት እናመሰግናለን። እግዚአብሔር በእውነቱ ዋጋ ይከፍላል። ለሰው የሚያዝን ሰው ለራሱ ያዝናል። ለራሱ ነው፣ ራሱን ነው መልሶ። መቼም በጎ የሚያደርግ ሰው በጎ ይከፈለዋል፣ ክፉ የሚያደርግ ሰው አይቀርም እና ለራሳችን ነው አሁን ይሄን ያደረግነው። አገራችን የሁላችን ስለሆነች፣ ቤተክርስቲያናችን የሁላችን ስለሆነች፣ ክርስትና እምነታችን የሁላችን ስለሆነች የሁላችን የሆነችውን እምነት መጠበቅ ያለብን ሁላችን። ግዴታ ሊቀ ጳጳሱ ብቻ አይደለም የእምነቱ፣ እሳቸው የእምነቱ የበላይ አባት ናቸው። ስራው እንዲካሄድ መንፈሳዊ ነገር እንዲቀጥል በርቱ የሚሉ የሚባርኩ የበረከት አባት ናቸው። ካህናቱ እንደዛ ናቸው፣ አገልጋዮች ናቸው። የእናንተ አገልጋዮች ነው ሁላችን። እናንተ ግን ከሌላችሁ ማን እናገለግላለን? ማንም እናገለግል? ማንም እኮ የለም። ህብረት እኮ ጠፍቶ ነው ቤተክርስቲያን የተጎዳቸው። አንድነት ጠፍቶ እኮ ነው። እዛም ያለው እኮ ተበታትኖ ስላገኙት እኮ ነው። በየትም ቦታ አላያችሁም እንዴ? በወለጋም አካባቢ ያን ያክል ሲመጡ ህፃናቱ እንኳ ሳይቀር ህፃኗ እባካችሁ ከዚህ በኋላ አማራ አልሆንም ብላ የተገደለችው ህፃን ልጃችን እንኳ ሳይኖራ ሲቀሩ እዛ አካባቢ ያሉት ቆርጠው ራሳቸውን አደራጅተው ሲከላከሉባ ከሆነ አካባቢ የለም ጦር ወይም ደግሞ ማቃጠሉ መግደሉ አሁን ያን አካባቢ ወደ ወለጋ አካባቢ አቁመውታል። ለምን? አንድነት ኃይል ስለሆነ። አንድነት ያስፈልጋል። እኛ በጸሎት እዛ ያሉትን ደግሞ በአቅም ግንባታ በማድረግ ብንረዳቸው ይሄ ነገር ይቆማል። ሌሎችም እንዲህ እያደረጉ ይረዳሉ ማለት ነውና የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ ከልብ ካለቀሱት ነውና ሁላችን ከልባችን ሆነን ሀገራችንን እንርዳ። ሀገራችንን ለሌሎችም እንግዲህ ይሄ ብቻ አይደለም የተጠበቀው ይመስለኛል። ብዙ ነገር ነው የተጠበቀው። እንደተባለው ፕሮግራሞች ብዙ ነው። ይሄ ትልቁ ፕሮግራም ነው ሊሆን የሚገባው። ደስታው ሊቀየር ይገባል። ደስታችን ወደ ሀዘን መቀየር አለበት። ደስታችን ወደ ሀዘን ለአንድ ቀን ለሁለት ቀን ለሶስት ቀን ካልተቀይ እንዲህ አይነት ነገሮች ሲመጡ የከንፈር ምጥጫ ብቻ ከሆነ ከቀሩ ምን ዋጋ አለው? ወገናችን እንወዳለን። የሰማችሁ ወገናችን እንወዳለን። ሁላችንም ማነው ወገናችን? ማነው ወገናችን? ወንድምህን ውደድ አይደል የሚለው? ወንድምህን እንደራስህ ውደድ። እንደራስህ ለእኛ ክፉ እንዲደርስብን አንወድም፣ አንፈልግም። ስለዚህ ለወንድማችን እንደዛ እንዳይደርስበት መፈለግ አለብን። ከፈለግን ደግሞ የወንድማችን ሀዘን የኔ ሀዘን ነው ማለት አለብን። ያለንን መስጠት አለ ራሳችን የራሳችን ድርሻ በምንችለው መጠን ሁሉ ማድረግ መቻል አለብንና
እግዚአብሔር ይሄን እንድናደርግ ራእዩን በልቦናችን ያሳድርብን። በእውነቱ አምላከ ቅዱሳን ሀገራችን ይታደግልን። ያለውን እንዲህ አይነት መንግስት እያለ አልታዘዝንም ብለው ቅዱስ ፓትርያርኩ ያሉት ነው። መንግስት እያለ ሰራዊት እያለ ፖሊስ እያለ መከላከያ እያለ ሰዎች እየታረዱ ለዚህ እኮ እንዴት አደረገ ወንድም ሰው እኮ ታረደ ሲሏቸው አልታዘዝንም። ቅዱስ ፓትርያርኩ ያሉት ሰምታችሁ አልታዘዝንም። ይሄ ምን እንደሆነ ያስታውቃል። በሳይለንት ዝም ብለህ በለው። እንዲህ የሚያደርጉትን እግዚአብሔር አምላክ ልቡን አይስጣቸው። ቤተክርስቲያን ታጥፋ ብላ አታውቅም አይደል? ልቡን አይስጣቸው። እኛ ግን እነዚህን ሰዎች እንዲመልስልን፣ እነዚህን ሰዎች እንዲያስተካክልልን ምን እናድርግ? ከኛ ምን ይጠበቃል? ከሚያለቅሱት ጋር እናልቅስ። እነዛ ሰዎች ቋሙ ልባቸው ይህ የሞቀ ቤታቸው ታያችሁ። እናንተ የሞቀ ቦታችሁ እንዴት ነው ብትነጠቁ ምንድን ነው የምትሆኑት? የሞቀ ቤታችሁን ያላችሁን ሀብታችሁን ወጥታችሁ ወርዳችሁ ያተረፋችሁትን ሀብታችሁን ንብረታችሁን ቀሚ መጥቶ ቢቀማችሁ መንግስት ደግሞ ዝም ቢላችሁ ምንድን ነው የምትሆኑት? በእኔ ቢሆንስ ብሎ ይታሰብ እስኪ። በእኔ ቢሆንስ የደረሰው እኔ ብሆንስ ይሄ ደረሰብኝ ማለት የራሳችንን እንደዛ የወንድማችን እንደ ራሳችን አድርገን አስበን የእኛ ገንዘብ ሰርተን የምናገኘው ነው የሚገባው። አንዳንድ ሰው እንኳ ማቋቋም መቻል አለብን። አንዳንድ ሰው እንኳ ረሃቡን መሸፈን መቻል አለብን። ልብሱን መሸፈን። ልብሳቸውን እኮ ጥለውት ነው የወጡ። ምንም እኮ ይዘው አልወጡ። ሁሉም ነገር ጥለውት ነው የወጡ። የችግር ነገር ታውቁታላችሁ። ቆይ ቤተ ማቄጥ ምን የማይባል ያለንን ነገር ሁሉ ጥለን ነው የምንወጣው። ይሄን መገንዘብ ያስፈልጋል። ክርስቲያኖች እዚህ ያለነው እንኳ አንዳንድ ሰው ብናድን ቢያንስ 50 ብንሆን 50 ሰው እናድናለን። 50 ሰው ለማዳን ደግሞ ለእኛ ቀላል ይሆናል፣ ለእነሱ ግን ከባድ ነው። ቢያንስ የሚበሉትን የሚለብሱትን ለማድረግ የምናደርግ ጥሩ ነው። ከሚያለቅሱት ጋር አልቅሱ የተባለውን ሀሳብ ለመፈጸም ነው እዚህ የተገኘ ነው። አልቅሰናል፣ አሁንም እናዝናለን። ሀዘናችን እግዚአብሔር ይስማልን። ሀገራችን ኢትዮጵያን ሰላም ያደርግልን። ስብሐት ለእግዚአብሔር። በዚያው ዕለት ከሀገር ቤት የተመለሱት የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ አቡነ ዲሜጥሮስም ለመንግስት ኃላፊዎችና ለኤምባሲ ሰዎችም ጭምር እንዴት እንዲህ ያለ ግልጽ የሕግ ጥሰት ሲፈጸም ዝም ይባላል ብዬ ጠይቄያለሁ ሲሉም ተናግረዋል። የሆነ ሆኖ ግን እግዚአብሔር አምላክ ገፊን ተገፊ ገፊዎችንም እግዚአብሔር ያስታክስልን፣ ተገፊዎችንም ደግሞ እግዚአብሔር ያጽናናልን። አሁን የተነሳሁት ይቅርታ ለመጠየቅ ትናንትና ነው የገባሁት። ያው መንገዱን ታውቁታላችሁ እና ደግሞ ነገ ሃሚልተን የቤት ስለመሄድ ሃሚልተን ስላሴ እንግዲህ የዚህ ዋና መርሃ ግብር አዘጋጆችን ይቅርታ ለመጠየቅ ነው። ደስ ብሎኝ ነው ገና ስሰማ ይህማ ትልቅ ነገር ነው ብዬ እንጂ እንደው አይ ደክሞኛል ምናምን ብሎ መቅረት ይቻል ነበር። ግን
ልቅሶ ድረሱ እንዳሉት ይሄማ እኛም እያሰብነው የነበርነው እነሱ ቅድሚያ የሰጡትና በጣም ጥሩ ነው የመጣው። እንግዲህ መቼም ነገራችን ጉዳይ ተነግሮኛል ነገር አይደለም። በጣም ለሁላችንም ግራ እየገባን መንግስት ማለት ወላጅ ማለት ነው። ወላጅ ደግሞ ልጆቹን እርስ በርሳቸው እንዳይጣሉ እንዳይጎዳዱ ሚዳኛው ወላጅ ነው። በቃ አንተ ምንድን ምናምን እያለ ሁሉንም በስርዓት ይመራል። መንግስት ደግሞ እንደ ወላጅነቱ ለህዝብ የቆመ ስለሆነ ሁሉንም አደብ ማስያዝ ይሄ የመንግስት ተቀዳሚ የመጀመሪያ ስራ ነው። ግን በአሁኑ ሰዓት እንደሱ አይደለም እያየን ያለ ነው። አንዳንድ ጊዜ እኔ እንዴት ነው ይሄ ሚዲያው እንደው እየፈጠረ ነው የሚነግረንና የሚያበሳጨን የሚያሳዝነን እንዲሁ ለምንድን ነው? በዚህ ሀገር አንድ ሁለት ሰው ሞተ ከተባለ ወዲያውኑ ባንዲራ ዝቅ ይላል። ይቅርታ በዚህ ጉዳይ ነው እንዲህ የሆነው። ችግሩ የተፈጠረበትን አካባቢ ያው በሚገባው ፈትሸን ያለውን ነገር ለህዝብ እናሳውቃለን ብሎ መንግስት ራሱ ችግሩን እውቅና ይሰጣል። በኢትዮጵያ ግን ይህንን እያየን አይደለም እና ስለዚህ እኔ በጣም አንዳንድ ጊዜ ግራ ይገባኛል። ናቢያ ምን እላለሁ? የለም ለዚህ መፍትሄው ጸሎት ነው። እግዚአብሔር አምላክ እንግዲህ መፍትሄውን እሱ እንዲያዝ እሱ በቸርነቱ ሁሉንም ነገር የሚመራ የበላይ አባታችን ስለሆነ ለክፉዎችም ልብ እንዲሰጣቸው ለወገኖቻችንም ደግሞ እግዚአብሔር አምላክ ሰላሙን እንዲያወርድልን እንጸልይ የምለው ይሄ ነው እንጂ መቼም በአሁኑ ሰዓት በኢትዮጵያ ምድር በየትኛው ስፍራ እንደ ልብ ደግሞ አሁን ደግሞ አዲስ ደግሞ ፋሽን የመጣው ምንድን ነው? ሰዎች ማስክ ለብሱና ከሜዳ ላይ እንዲሁ ከመንደር ወጥተው እንደው ደህና መኪና የሚያበር ካለ ቆም ይሉና 10 ሚሊዮን አምጣ 20 ሚሊዮን አምጣ በዚህ ባንክ ትራንስፈር አድርግ። ይሄ ለወደው አሁን ይሄ እንደው በጣም እንቋቅልሽ አይደለም። ድሮ የምናውቀው ሽፍታ የቀምቷ ይኛላል ብሎ ወደ ዱር ይገባል እንጂ ይህንን መንግስት ወደሚመራው ባንክ በዚህ አስተላልፈልኝ ማለት ይሄ ምን ማለት ነው? እና በጣም ግራ ገብቶኝ ራሱ እንትኑ እነዚህ የእኛን የኢትዮጵያ ኤምባሲ ጠይቄያለሁ። ምንድን ነው እየሰራችሁ ያላችሁት? አንድ እኛ $5000 ለማምነን እንኳ ወስደን ዲፖዚት ብናደርግ የት ነው የመጣ ማነው እንትን ያለው ተብለን ብዙ ነው የምንጠየቀው። ሚሊዮን እኮ ነው ሚሊዮን ገንዘብ አንድ ዱርዬ ማስክ ለብሶ አስፈራርቶ የሰዎችን ገንዘብ ወደዚያ ትራንስፈር ሲያደርግ ይሄ ሰውዬ ከምን ተነስቶ ነው ያህል ሚሊዮን ሊያገኝ የቻለው ተብሎ ለምንድን ነው ሰውየው የማይጠየቀው ብዬ ለኤምባሲው ሳይቀር ጠይቄያለሁ። እና በጣም ግራ የገባው ነገር ነው። እግዚአብሔር ምሕረቱን ያወርድልን። ወላዲተ አምላክ እሷ የአስራት የቃል ኪዳን አደሯ ነችና እንግዲህ የአባቶቻችን ጸሎት የእሷን አማላጅነት ተጨምሮ ለክፉዎችም ልቡና ይስጥልን፣ ለሚገደሉትም ደግሞ እግዚአብሔር ሰላሙን ያወርድላቸው እና ስለዚህ ወገኖቻችን በእውነት ከልብ ነው ደስ ያለኝ። እግዚአብሔር ይጠብቃችሁ። ያው እንግዲህ መቼስ ምናልባት የፕሮግራም አለመናበብ ኑሮ ሊሆን ይችላል። የመኖሩ ይሄ ጅምር ነው እንጂ በዚህ የሚያበቃ አይደለም። ይሄ ጅምር ነው። ይህንን አርአያ ተከትለን ደግሞ ወደፊት በሰፊው በእውነት ወገኖቻችን ለመርዳት ታጥቀን መነሳት አለብን። ጸሎትም ደግሞ ጸልዩ፣ በየቤታችሁ ጸልዩ። እንደው ዝም ብሎ ይሄን ሚዲያውን እያዳመጡ እንትን ማለት ሳይሆን ወደ ጸሎት እንመለስ ወገኖች። መፍትሄ ከእግዚአብሔር ነው እና እግዚአብሔር መፍትሄውን ይስጠን። ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን ያወርድልን፣ ቃለ ሕይወት ያሰማልን። አሁን ጉባኤውን እየፈታሁት ወይም ደግሞ እየጨረስኩ ሳይሆን እኔ አሳርጌ መሄድ ስላለብኝ ነው። ይቅርታ አድርጉልኝ ብያለሁ። አሁንም ይቅርታ ጠይቃለሁ። ሁላችሁም ተነሱና በልተናል ስላለን ጸልየን ከዚያ በኋላ ግን ያለው ፕሮግራም እስከታሰበው ሰዓት ድረስ በእውነቱ ሁላችሁም እንድታካሂዱ እንዳለ
እንድታካሂዱ አደራ እላለሁኝ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ። የኢትዮጵያ ማህበር ፕሬዝዳንት ወይዘሮ ራሄል ጌቱም ንግግር አቅርበው ነበረ። የንጹሐን ሕይወት የሚቀጥቅጥ አብሮ የኖረ ቤተሰብ በሜዳ ሲበተን ወገኖቻችን ከትውልድ ቀያቸው ሲፈናቀሉ ቅዱሳን የአምልኮ ቦታዎች ሲጋዩ የሃይማኖት አባቶች ሕዝባቸውን እያገለገሉ ሕይወታቸውን ሲያጡ ለመሆኑ ይህን ያህል ቁስል የሚገልጽ ምን ተገቢ ቃል ሊገኝ ይችላል? ዛሬ እዚህ የተሰበሰብነው ይህንን መከራ ላለማየት ዓይናችንን መጨፈን ድምፃችንን አለማሰማት ጆሮአችንን መድፈን ስላልፈለግን ነው። የወገኖቻችን ለቅሶ እረፍት የነሳን እኛ እዚህ ስላለን ነው። በአርሲ የተከሰተው አሳዛኝ ክስተት ታላቅ መከራንና መሪር ስቃይ ይዞ መጥቷል። ከታማኝ ምንጮች የተገኙ መረጃዎች እንደሚያመለክቱት የንጹሐን ዜጎች ደም በከንቱ ፈሷል። ቁጥር ስፍር የሌላቸው አባወራዎች ተፈናቅለዋል። ቤተ ክርስቲያናት ወድመዋል። የሃይማኖት አባቶችም ተሰውተዋል። ከእነዚህ ቁጥሮች ጀርባ እያንዳንዳችን በምድር ላይ ምትክ የሌላቸውን ክቡር የሰው ልጆች ሕይወት የአንድ እናት፣ አባት፣ ካህን፣ ገና ጨቅላ ሕፃን የሆነ ሕፃን እያንዳንዳቸው ትልቅ ተስፋና ህልም የነበራቸው ሰዎች ናቸው። የቶሮንቶና የአካባቢው የኢትዮጵያውያን ማህበር ከተጎዱ ወገኖቻችንና ከተሰበሩት ቤተሰቦቻቸው ጎን በጽናት መቆሙን ይገልጻል። ይህ አቋም ሁልጊዜ ግልጽና የማይለወጥ ነው። እኛ የምንቆመው ከተገፉት እና ከተጎዱት ወገኖቻችን ጋር ነው። በማንኛውም ንጹሐን ላይ የሚደርስ ማናቸውንም በደል አስመልክቶ በየትኛውም ቦታ መከራ ሲደርስ በብሔር፣ በሃይማኖት ወይም በፖለቲካ ሳይለይ በሰው ልጅነታቸውና በኢትዮጵያዊነታቸው ብቻ ልንደርስላቸው እንደሚገባ ጥሪ እናቀርባለን። ሰብአዊ እርዳታ የሚያደርሱትን፣ የተጎዱ ወገኖቻችንን ስቃይ የሚቀንሱትን፣ ለፍትህና ለድምፅ አልባዎች ድምፅ የሚሆኑትን እውነተኛ የማህበረሰብ አካላት ጥረቶችን ሁሉ በሙሉ ድምፅ እንደግፋለን። ለዚህም ነው ዛሬ መሰብሰባችን ትልቅ መንፈሳዊና ሰብአዊ ትርጉም ያለው። ዛሬ እነዚህ በጎ ፈቃደኞች ከራሳቸው ምቾት ይልቅ ርህራሄ፣ ከዝምታ ተግባርን መርጠው ዛሬ እዚህ በአንድ ጥላ ስር አሰባስበውናል። በሺዎች ከሚቆጠሩ ኪሎ ሜትሮች ርቀት የሚገኙትን ህመማቸው በአካል አይተውት የማያውቁትን ወገኖቻቸውን ለማስታወስ ተነስተው እኛንም አነሳስተውናል። ይህ እጅግ ታላቅ እና ንጹህ የፍቅር መገለጫ ነው። ሀገር መውደድ፣ ለወገን ደራሽ መሆን እና ሰውነት ማለት ይህ ነው። ልክ እንደዚህ ነው። ይህ መርሃ ግብር እንዲሳካ ላደረጉ በጎ ፈቃደኞች እና አስተባባሪዎች በሙሉ ልብ ከመነጨ የታላቅ ምስጋናዬን በራሴና በኢትዮጵያ ማህበር ስም አቀርባለሁ። እንግዲህ በዚህ ቦታ ላይ ለዚህ ዓላማ ስንገናኝ በአንድ ልብ፣ በአንድ ሀሳብ፣ በአንድ ፍቅር ትኩረታችን ሁሉ ወደ መጣንበት የሚሆነው እና አንድ ላይ መሆናችን፣ መረዳዳታችን፣ መተባበራችን ጥላቻን በፍቅር መቀየር እና የጥላቻን ግድግዳ ለማፍረስ ሰዎች ከመንገድ ወጥተው በጥላቻ ምክንያት
ያደረሱትን በጥላቻ ከመከተል ይልቅ በፍቅርና በመግባባት በአንድነት መልካም በመስራት መምራት እና በጣም ትልቅ ነገር ነው። ጊዜያችሁን ሰውታችሁ በዚህ ቦታ ላይ በዛሬው ምሽት የተገኛችሁትን ሁሉ በአዘጋጆቹ ስም እጅግ በጣም ያመሰግናለሁ። እግዚአብሔር ያክብራችሁ። አርሲ የማውቀው ሀገር ነው። የተወለድኩበት ክፍለ ሀገር ነበረ። ሰርቼበታለሁ፣ አድጌበታለሁ እና ያ ቦታ በእንደዚህ አይነት ሁኔታ ላይ መውደቁ እጅግ በጣም አሳዝኖኛል እና በሃይማኖታቸው ምክንያት የተገደሉ አባቶች አይታችኋል። ህፃናት ተሰደዋል። በየጫካው በየዱር ገደሉ ናቸው ያሉት። ወላጆች እንደዚሁም ታቦታችን እንዴት ሆኖ ወደ ጫካ እየተወሰደ እንደነበር አይታችኋል። እግዚአብሔር አምላክ ገቢዎችንም እግዚአብሔር ያስታክስልን፣ ተገቢዎችንም ደግሞ እግዚአብሔር ያጽናናልን ያልነው የእስካሁኑ ነበረ። ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን። ከዚህ ባሻገር ይህንን የቴሌቪዥን ፕሮግራም እንድትደግፉ ስንጠይቃችሁ በወር 10 ብር ብቻ በመክፈል ነው። ከዚህ ባለፈ ደግሞ የአዲስ ቅኝትን የተለያዩ ዝግጅቶች ለመከታተል ያመቻችሁ ዘንድ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እስከ ሳምንት ሰላም ሆኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት